እንደ ሰው በባህር እንደ አሳ በምድር ይላል ያገሬ ሰው። የባጃውን ጎሳዎች ቢያይ ይህንን ላይ ተርት ይችል ነበር። ይልቅ እንደ ሰው በባህር እንደ አሳና እንደ ባጃው በባህር ብሎ ሊያሻሽለው ይችል ነበር። ሰዎች ከአሳ ጋር በወጥመድ መረብ ላይ አሊያም ለመበል የተዘጋጁትን አሳዎች ለማዕድሳት ከመገናኘት አልፎ በውሃ ውስጥ በጋራ ሲጫወቱ ያሳዩናል የፊሊፒንሶቹ የባጃው ጎሳዎች። በዛሬው ዝግጅታችን ደግሞ አስገራሚ የሆኑ ጎሳዎች መንደር ልንሄድ ነውና አብራችሁን ቆዩ። ለቻናላችን አዲስ ከሆናችሁም ሰብስክራይብ በማድረግ ቤተሰባችን ይሁኑ። የሳማ ባጃው ተወላጆች ከ15000 ዓመታት በላይ ኑሯቸውን በባህር ላይ አድርገው ሲኖሩ እንደቆዩ ተመራማሪዎች በጥናቶቻቸው ይገልጻሉ። በምድር ላይ በአራቱም አቅጣጫው ካሉ የሰው ልጆች እጅግ ጠንካራና ንቁ የሚል ስያሜም ተሰጥቷቸዋል። ባጆች ከምንም አይነት ትምህርትም ሆነ ስልጣኔ ጋር አይተዋወቁ። ዘመን አይቆጥሩም። እድሜያቸውን ሳይቀር በግምት ያህል እንኳን አያውቁትም። ሰኞ ይሁን ማክሰኞ፣ መስከረም ይሁን ሰኔ፣ ክረምት ይሁን በጋ ለነሱ ምንም የተለየ ትርጉም የለውም። ተመራማሪዎች ባደረጉት ጥናትም ማንኛውም የባጃው ጎሳ በአማካኝ 70 ዓመት ሊኖር ይችላል የሚል ግምትም አላቸው። ባጃዎች ከሌላው ዓለም ራሳቸውን አግልለው የሚኖሩ ከማዕከላዊ መንግስት ጋር ያላቸው ግንኙነትም የላላና በግዝታቸው እንዲሁም ዝም ብለው የሚኖሩ አስደናቂ ጎሳዎች ናቸው። የባጃው ሰዎች የእስልምና እምነት ተከታይ የሆኑት የባጃ ጎሳ አባላት በምድር ጦር ይዘው እንስሳትን እንደሚያድኑት እነሱም በየብስ ላይ ጦራቸውን ይዘው ከውሃ 200 ጫማ ወደ ውስጥ በመዝለቅ አሳዎችን ያድናሉ። ለባጆች ምንም አይነት የባህር እንስሳ የለም። ከኦክቶበስ ጀምሮ የባህር አንበሶችን እንዲሁም ሌሎች እኩል ተናንቀው በመግደል የባህር እንስሶችን ያሸብራሉ። ጎበዝ የተሰኙ ዋናተኞች ምናልባት ከ30 እስከ 1 ደቂቃ በውሃ ውስጥ ሊቆዩ ይችላሉ። የባጃው ዋናተኞች ግን ከዚህ የተለየ ልዩ የሆነ የዋና ችሎታ አላቸው። ምንም አይነት ኦክሲጅን እንደዚሁም የአይን መነጽር ሳይጠቀሙ በትንሹ እስከ 13 ደቂቃ አልፎ አልፎም ከዚያ በላይ በነፃነት ውሃ ላይ በተዝናኑት ይንሸራሸራሉ። የባጃው ሰዎች በጣም ከሚታወቁት ገጽታዎች መካከል አንዱ የሱኩባ ማርሽ ሳይጠቀሙ እስከ 70 ሜትር ጥልቀት ድረስ በነፃነት የመጥለቅ ችሎታቸውም ነው። የባጃው ጎሳዎች በየትኛውም አይነት የፖለቲካ ስርዓት ውስጥ አይመረጡምም። ፖለቲካዊ ተሳትፎም አይኖራቸውም። ምንም እንኳን የዜግነት ማረጋገጫም ሆነ መታወቂያ ባይሰጣቸውም በፊሊፒንስ 500,000፣ በማሌዥያ 450,000 እንዲሁም በኢንዶኔዥያ 350,000 የሚጠጋ ቁጥር እንዳላቸው ይነገርላቸዋል። የሚገርመው ኢንዶኔዥያም ሆነ ማሌዥያ እንደዚሁም ፊሊፒንስ እነዚህን ዜጎች ተቆጥረው መሰረታዊ የሆነ እንደ መብራት፣ ውሃ፣ ሕክምና፣ ትምህርት፣ መጠለያ እንዲሁም ትምህርት የመሳሰሉ አገልግሎቶችን ከመንግስትም አይቀርብላቸውም። ኑሯቸውን ውሃ ላይ አድርገው የሚኖሩት እነዚህ ጎሳዎች መጠለያቸውን የሚያንጹት እምብዛም ካልጠለቀው የባህሩ አካል ላይ ነው። እንጨትና ሳር በአብዛኛው ለቤት መስሪያነትም የሚያገለግሉ ቁሳቁሶቻቸው ናቸው። በባጆች መንደር የተለያዩ ባህላዊ ስርዓቶች ይከናወናሉ። ከነዚህ ውስጥ አንዱ የሰርግ ስነ ስርዓታቸው ተጠቃሽ ነው። ይህ የባጆች የሰርግ ስነ ስርዓት ደማቅ ሆኖ የሚከናወን ሲሆን እጅግ በአማረ ልብስ እያሸበረቀም ነው። የስነ ስርዓትና የአናኗር ዘይቤያቸውን ለመመልከት በርካታ ቱሪስቶች ወደ መንደራቸው ይጎርፋሉ። ከዚህም የሀገሪቱ መንግስት ከፍተኛ ገቢን የሚያገኝ ሲሆን በምላሹ ግን ለማህበረሰቡ የሚያቀርብለት አንድም ነገርም የለም። ልጆቻችን ከጓደኞቻቸው ጋር መንደር ወጥተው እግር ኳስ፣ ድብብቆሽ እንዲሁም መቃቃ እንደሚጫወቱት ሁሉ የባጆች ልጆች ደግሞ ወደ ውሃ በመጥለቅ ኩዮቻቸው ጋር በዋናና በጀልባ ላይ ሽርሽር ይቦርቃሉ። እንደ የባጃው ጎሳ አባት ልጁ ነፍስ ማወቅ ሲጀምር በመጀመሪያ የሚያስተምረው ፊደልን አይደለም፣ አሳን እንዴት ማጥመድ እንዳለበትና በባህር ውስጥ ያለውንም ዓለምም ነው። በባጃው ጎሳው ውስጥ ከልጅ እስከ አዋቂ ሁሉም አዳኝ ነው። ከአሳ ጋር እኩል አይንተው አሳውን ማደን ለብዙዎቻቸው የማይታሰብ ሊሆን ይችላል። ለባጆች ግን የጨዋታ ያህል ነው። በርካታ ተመራማሪዎች በየጊዜው ለሰው ልጅ ይህን ያህል ጊዜ በውሃ ውስጥ ለመቆየት እንዴት ይቻላል ሲሉ በዚህ ጎሳ ላይ ጥናቶችን ሲያደርጉ የቆዩ ቢሆንም መንስኤው ምን ሊሆን እንደሚችል ሊደርሱበት ግን ዛሬ ድረስ አልተቻላቸውም። እንደ አጥኞቹ መላምት ከሆነ ግን በረጅም ጊዜ ካዳበሩት ልምድ የተነሳ ሰውነታቸው የባህሩን ኑሮ በመላመድ ሂደት ውስጥ ባመነጨው ጂን ምክንያት እንዲህ እያሉ ይኖራሉም ይላል። እንዳለመታደሉ ነው የባጃው ሕዝብ ከቅርብ ዓመታት ወዲህ በአየር ንብረት ለውጥ፣ በአሳ ማስገርና በመንግስት ፖሊሲዎች ምክንያት ተግዳሮቶችም ገጥሟቸዋል።
ይህም የባህላዊ የአሳ ማጥመጃ ቦታዎችን እንዳይጠቀሙ የሚገድቡም ናቸው። በአሁኑ ሰዓት የባጃው ማህበረሰቦች ከስፍራ ስፍራ በውሃ ላይ መኖራቸውን እየተዉ በመሬት ላይ እንዲሰፍሩም እየተደረገ ነው። ይህም ኢኮኖሚያዊ ችግሮችን በማህበረሰቡ ላይ እያስከተለ እንዳለ፣ አንዳንዶቹም የመፈናቀል ዕጣ ፈንታ እያጋጠማቸው እንዳለም ተነግሯል። እነዚህ ፈተናዎች ቢኖሩም የባጃው ህዝቦች ባህላዊ ቅርሶቻቸውንና አኗኗራቸውን ዛሬም እንደቀጠሉም እንዳሉም ይነገራል። በዛሬው ፕሮግራማችን ታዲያ እነዚህን አስገራሚ ጎሳዎችም እንደዚህ ቃኘን። ለቻናላችን አዲስና እንግዳም ከሆናችሁ ሰብስክራይብ በማድረግ ቤተሰባችን እንድትሆኑ በድጋሚ እንጠይቃለን። ለዛሬ ማበቃን። በቸር ቆዩን።